መሲ ደህና አይደለሽም? ደህና ብሆን ባሉ ለአንተ ምን ለውጥ ያመጣል? ምንድን ነው ያልሽው? መሲ ለምን እንደዚህ ትይኛለሽ? ሚስቴ እኮ ነሽ። እሺ በቃ ሰራተኛዋና ወንድምሽ ፍቅር ግንኙነት ከጀመሩ ቆይተዋል እንዴ? እናንተ ጥያቄ ልጠይቅሽ፣ ትክክለኛው መልስ ከነገርሽኝ አይደለም የጠየቅሽኝ ግን የማታውቂው ነገር ብላ እነግርሻለሁ። እንደውም ሌላ የምትፈልጊው ነገር ካለ አደርግልሻለሁ። እሺ ጠይቂ ልመልስልሽ። ምን መሰለሽ፣ በእርግጥ ጥያቄውን ዳግሜ ጠይቄሻለሁ እኮ ንገሪኛ። እውነት ግን አንቺ ወንድም ያክስቱ ነሽ? ጃኬት ውስጥ ምፈልግ እዚህ ጋር እኮ ከሚቀመጥ አጣጥፊ ላንሰው ብዬ ነው። ሊባ እዚህ ምትሽ ልዘርፊ ነው አይደል? ዞር በይልኝ ከፊቴ። አንቺ ራስሽ ከቤቴ ውጪልኝ። ደግሞ ቤት ሆኖ ቤት ፍቅርን ጥሪልኝ ማለት። ቆይ ማንን ነው የምጠራልሽ? የቀጠረሽን ባሌን ነው። ለማንኛውም ዞር በይልኝ። ፍቅር ፍቅር ቴዲ፣ እኔ አልገባኝም። ቆይ ስለየትኛው ቴዲ ነው ታወራሻለሽ? ስለየትኛው ቴዲ ነው የማወራ? አንቺን አይመለከትሽም። እሱን ያውቃለሁ። ሊዛ የዛሬው ከትናንቱ የተለየበት ምክንያት የሊዛና እንዲሁም ደግሞ የጓደኛዋ ወደ ቴዲ ቤት ማምራታቸውና መሲ በአሁኑ ሰዓት ላይ ከፍተኛ ጭንቀት ውስጥ ትገኛለች። መሲ በሩን በከፈተች ሰዓት ያየችውን ማመን አቅቷት አንቺ እዚህ ምን ትሰሪያለሽ ስትል ጥያቄ ብታቀርብላትም ግን ደግሞ የሁለታቸው የመጡበት መንገድ ሌላ መንገድ ነበር። ሊዛም እንግዲህ ከኋላ ተከትላ ያለውን ነገር ለማየት ሞክራለች። መሲ መሆኗን ካረጋገጠች በኋላ መሲ ስትላት የሆነውን ነገር ለማመን ከብዷት ግራና ቀኝ ስትመለከት የቴዲን ቤት ስትማትር ነበር ባይኗ። ይሄ የሆነው ደግሞ የቴዲ የወስላታነቱ ጥግ ነው። አሁን ላይ ቴዲ ምን ሊያደርግ ይችላል? ቴዲ ከዚህ በኋላ መሲ እውነቱን ከተናገረች የቴዲ ሚስት መሆኗን ከታወቀች እንዲሁም ደግሞ በሊዛ ላይና አሁንም ደግሞ በሊዛ ጓደኛ ላይ ያደረገውን ነገር ሁሉ እያንዳንዱ ነገር ሚስጥሩ ይፋ ከወጣበት አጀይብ ነው የሚያስብለው። መሲ በአሁኑ ሰዓት እርጉዝ ናት። ምክንያቱም ደግሞ እያስታወካት ነው። ልጁን ማስወጣት ትፈልጋለች እና እህቷንም ሄዳ ገንዘብ በጠየቀቻት ሰዓት ገንዘብ እንደሌላትና አሁን ላይ ግን ይሄንን ነገር ምንም ማድረግ እንደማትችል በጣም ከባድ ችግር ውስጥ እንዳለች ለእህቷም ስትነግራት አይተን ነበር። መሲ አሁን አጣብቂኝ ውስጥ ናት። እናት ያለችኝን ሰምቼ ቢሆን ወንድም ያለኝን ነገር ምክር ሰምቼ ቢሆን ዛሬ በዚህ ህይወት ውስጥ ባልተገኘው ነበር። ለእኔ ነበር ሁላቸውም ሲነግሩኝ የቆዩ በማለት እንግዲህ የእነሱን ሀሳብ ስትደግፍ አይተናታል። ግን ሆነም ቀረም አሁን ሁሉ ነገር ተፈጥሯል። መሲና ቴዲ በአንድ ቤት ሆኖ መኖር ከጀመሩ ጊዜ ጀምሮ ሰላም የተፈረሰ ይመስላል። ቴዲም ለማስመሰል እየሞከረ ሲወጣ ሲገባ እሷን እንደ ሚስት መመልከቱን አልተወም። ግን ደግሞ በውስጡ ቂማቂሞ እየተበቀላት ያለ ይመስላል። የበቀሉ ምንጭ ከምን የመነጨ ወይም ደግሞ ከምን የመነጨ ከምን የተነሳ እንደሆነ ባይታወቅም አሁን ላይ ቴዲ መሲን እየተበቀላት ነው። ሚስት አድርጎ ቤቱ ካመጣት ጊዜ ጀምሮ መጀመሪያው ቀን እንደደፈራት ከደፈራት በኋላ በእሷ ላይ ሲጫወትና ሲያላግጥባት እንደነበረ ሁላችንም አይተናል። መሲ ከነቃችን በኋላ መደፈሯንና ያውም ደግሞ ከመኝታ ቤት ሳይሆን ከታች ከሳሎን ላይ መሆኑ ደግሞ እጅግ በጣም ልብ ይሰብራል። ከዚህ ሁሉ ጊዜ በኋላ የወንድሟንና የእናቷን ምክር የዘነጋቸዋለች መሲ በተደጋጋሚ ታስባቸዋለች። የቤተሰቧ ፍቅርና ናፍቆት አንገብግቧታል። እናቷ ገነት በአሁኑ ሰዓት ላይ ከባድ ውጥረት ውስጥ ናት። አንድ በልጆቿ ሁለቱም ደግሞ በመሲ ጉዳይ።
አሁን ላይ ልጆቿ እንግዲህ መሲን ማግኘት የለብሽም እሷ የራሷን ትዳር ይዛለች ጥሩ ላይ ናት እያሉ ሁሉም ቢነግሯትም እናት ናትና ልቧ ይንቦጀቦጃል ይነግራታል። የቴዲን ጫማ የት ቦታ እንዳየችው ግራ የተጋባችው ገነት የታገተችበት ቦታ ላይ የቴዲን ጫማ ማየቷን ደጋግማ እያስታወሰች ትገኛለች። ቴዲ ወየውለት። ይህንን ነገር እናቷ ገነት እያወቀች የመጣችቷ መሲ እንዳልተመቻትና በኑሮዋና በትዳሯ ላይ ጥሩና ስኬታማ እንዳልሆነች ሁሉንም ነገር አይኗን አንብበው ተረድተዋታል። በተለይ ደግሞ ስታስታውቅ ሲያዩት ውስጧ ጥሩ እንዳልሆነና ጥሩ ስሜት ውስጥ እንዳልሆነች ብትነግራቸውም አይ የበላሁት ምግብ ስላልተስማማኝ እንጂ በጣም መልካም ሁኔታ ውስጥ ላይ ነኝ በማለት መሲ ልትዋሽ ሞክራለች። ግን ደግሞ እናቷ አውቀዋል። በይ ካልሽ ይሁንልሽ እንግዲህ እንደዛ ከሆነ በማለት እሷም የእርግዝና መመርመሪያውን አምጥታ ስታይ እንዳረገዘች ካስተዋለች በኋላ ልጁን ለማስወጣት ያለበለዚያ ይጫወትብኛል በማለት ነገሩን ስታስተባብል ነበር። ሊዛ እንግዲህ ካሁን በኋላ ከቤሉል ጋር ያላትን ፍቅር ግንኙነት እጅግ በጣም አሳሳቢ አድርጎታል። ምክንያቱም ደግሞ እቺ የቤት ሰራተኛ አካላት ከኑንያት ጋራ ያለው ግንኙነት ምንድን ነው እያለች በአሁኑ ሰዓት ላይ በጭንቀት ውስጥ ገብታለች። ምክንያቱም ደግሞ ከቤት ሰራተኝነት ያለፈው የፍቅር ግንኙነት እንዴት እንደዚህ በቃ እንዴት እንደዚህ ብሎ ደረሰ፣ እንዴት ፍቅር ቦታውን አያውቅም በማለት አሁን ላይ ሊዛ ሀሳብና ጭንቀት ውስጥ የገባች ትመስላለች። የመጀመሪያ የነበረ ወዟ ቡል ብላለች። ምክንያቱም ደግሞ በጭንቀትና በሀሳብ እንዴት የኔ የምለው ሰው ከውጭ ሀገር ድረስ የመጣውለት ስካንፍ ይህን የመሰለ ውበት ይዤ እንዴት ሌላ ሴት ላይ ፍቅር ያገባል ወይም ደግሞ ፍቅር ሳይነግረኝ እንዴት ይይዘዋል በማለት ካሁን በጣም በቅናት እየተብሰለሰለች ትገኛለች። በአቋምም ይሁን በውበት እንዲሁም ደግሞ በትምህርት ደረጃም ቢሆን የተሻለ ደረጃ ያለችዋ ሊዛ አሁን ላይ እንግዲህ በቤት ሰራተኛቸው ወይም ደግሞ በኑንያት መቅናቷን እያየን እንገኛለን። አሁን ላይ ከሄለን ልጅ ጋር አንድ ላይ በመሆን ነገሮችን እየተመለከተች ብትገኝም አንቺ ንገሪኝና ልንገርሽ በማለት ከኤልሹ ጋር እየተሸካሸኩ ይገኛሉ። ኤልሹ የሆነች ነገር አግኝታለች። ከዚህ ቀደም ከቤሉል ጋራ የምስጋና ብላ እቅፍ አድርጋው ልትስመው ስትሞክር ኤልሹ ከደጅ ነበረችና ብቅ ስትልባቸው የተመለከተችውን ነገር ኤልሹ ማመን አቅቷታል። ይሄ ነበረ ኤልሹን ጥርጣሬ ሰፋ ያደረገው። አንቺ የወንድሜ ምን ሆነሽ? አክስቱ ከሆንሽ እውነቱን ንገሪኝ። ከተደረገውን አይደለም ያልተደረገውን ያላወቅሽውን ሁሉ እያንዳንዱ ነገር አሳውቅሻለሁ። አንቺ ግን ማነሽ የሚለውን መጀመሪያ ቀድመሽ ንገሪኝ በማለት ኤልሹ እንግዲህ ብልጥ ስለሆነች እሷን ልታውጣጣት ስትሞክር ነበረ። ሊዛም እንግዲህ ይሄን ነገር ብናገር ቤላ ይቆጣኛል፣ ይቀየመኛል፣ ስለዚህ ቆጥቤ ሊያዘው በማለት ዝም ያለች ትመስላለች። ግን ደግሞ አሁን ላይ ስለ ኤልሹና እንዲሁም ደግሞ በኑንያት መካከል ያለው የጸብ ልዩነት ወይም ደግሞ በቤት ሰራተኝነትና በአሰሪዋ ልጅ በመሆናቸው ምክንያት አሁን ላይ ያለው ነገር ክፍተት እንደፈጠረ አይተናል። ግን ደግሞ ኤልሹ አሳልፋ እየሰጠቻትም አይደለም ኑንያትን። የቤቱ ሰራተኛ ብትሆንም ሁሉም ሰው ሊያስተዋቸው ቢሞክር እነሱ ግን አሻፈረኝ ብለው አሁን ድረስ ይኸው በፍቅር ቀጥለዋል በማለት እንግዲህ ይሄንን ስትነግራት ሊዛ በጣም ልቧ እየተሰበረ አዳምጠዋለች ማለት ነው። በጣም የሚገርመው ነገር ሌላም ከፈለግሽ እጨምርልሻለሁ፣ ግን ደግሞ ከአንቺ ብዙ ነገር ጠብቃለሁ ስትላት ነበረ። ይሄ ማለት ደግሞ ብዙ ነገሮችን ልታውጣጣት የፈለገች ትመስላለች ኤልሹ። ከዛስ በኋላ ለማን ልታቀብለው ይሆን? ይህንን ወሬ ከሰማች ጊዜ ጀምሮ ኤልሹ እንግዲህ ከእሷ ጋር ጓደኝነትን ለመመስረት ያሰበች ትመስላለች። አሁን እንግዲህ ቴዲ ቤት ሁላቸውም ተሰብስበዋል። ቴዲ ጉዱ የሚጋለጥበት ቀን የደረሰና አሁን ላይ የቴዲና የሄለን ማስመሰል እዚህ ጋር የሚያበቃበት ጊዜ ይመስለኛል። ምክንያቱም የታገቱት ህፃናቶች ወዴት ናቸው? እነ ቴዲና እንዲሁም ደግሞ እነ ሄለን ከማ ጋር ነው የሚሰሩት? ከነማን ናቸው ከመሀላቸው ያሉት? ሄለን ከሀገር ከመውጣቷ በፊት አሁን ላይ አዶኒ በጣም ብዙ ስራዎችን እየሰራ ይገኛል። ሄለንን ለመያዝ ጫፍ የደረሰ ይመስላል። እንዲሁም ወደ ገጠር ወርዶ ያለውን ነገር ለማስተካከል እያሰበ ይመስላል።
አሁን እንግዲህ ወንድማቸው የነንያት ወንድም ከዚህ ቀደም እንዳየነው ፍቅር እያጫወተው አይተን ነበረ። አሁን ላይ ኮስተር ብሏል። የሆነውን ነገር ሁሉ በቤተሰቡ ላይ የተከናወነውን እንዲሁም ደግሞ የሚኖሩበት የገጠር ቤታቸውን ሰብረው እንደገቡባቸው እየሰማ ነበረና ወደዛ ለመሄድ እያሰበ ነው ማለት ነው። መኩ በአሁኑ ሰዓት ወደዛ ሀሳቡ ስለተቀለበሰ ከሊዛ ጋር ያለውን የፍቅር ግንኙነት ለማሳመር እየሞከረ የነበረው አንድ ሳምንት አብሯት ያለውን ነገር ሲከንፍላት ቢቆይም ግን አሁን ትኩረት እየሰጣት አይደለም። ሀሳቡን ሰብስቦ ወደዛ አምርቷል። መሲስ ምን ትሆን ይሆን? እውነት ያረገዘችውን ልጅ ታስወርደው ይሆን ወይስ ደግሞ እውነት ቴዲ ይሄን ነገር ቢያውቅ ቢሰማ ከመሲ ማርገዟንና መውለዷን ልትወልድለት ልጅ እንደሆነ ቢሰማ ምን ሊሰማው ይችላል? ምንስ ይላል? ኤልሹ ደግሞ ቴዲ ልጅ መሆኗን ሁላችንም እናውቃለን። ቴዲ ይችን ልጅ ሲወልዳት የማናት እናቷ ከማናት የሚለውን ነገር አብረን እናያለን። ምክንያቱም ደግሞ ቴዲ ይችን ኤልሹ የምትባለዋን ልጅ እንዴት አድርጎ ነው ያሳቀፋት ለሄለን ልጄ ናት ብላ ለዘመናት እንግዲህ ለሷ ዋጋ ከፈልኩለት መስዋዕት እየከፈልኩላት ነው ብላ ከባልም ባል ቀይራ ሂደቱን አስተካክላ እዚህ ቤት መጣ ካገባችው ሰው ላይ ንብረቱን ሀብቱን ሁሉንም ነገር እንድትወርስ ልጇ ለማድረግ ስትል ብዙ ዋጋ ከፍላለች እና ይሄ ነገር ደግሞ የሆነው በቴዲ አማካኝነት ልጇ እንድትቀያየር ተደርጋለች። ኑንያት በተቃራኒው የሄለን ልጅ ስትሆን ሄለን ደግሞ ልጇ እንደሆነች ኑንያትን አታውቅም። ለዚህ ነበር ኑንያትን ለመግደል ኑንያትን ለማጥፋት ብዙ ነገሮችን ስትሰራ የነበረ። አረ ወዴት በጣም ብዙ ነገሮች አሉ። አብራችሁን ቆዩ።